ወጣትነቴን ልጅነቴን የበላ በሽታ ነው። 3 አይነት መድኃኒት ነው የሚወስደው። ሲኤምን እና የነበረ ቤት ውስጥ እኔ እዚህ ቤት ወጥቼ አላውቅም። ምንም ደስታ የሚባል ነገር አልነበረንም በሽታውን ከማሽኮርመን በስተቀር። የ40 ዓመት እርግዝና እግዚአብሔር የቀረችውን እርሾ በቤቴ አግኝቶኝ ጌታ ኢየሱስ ክርስቶስ እንኳን ለዚህ ሰዓት አበቃን። እንኳን ለዚህ ደረስን። እኔም እንኳን ለዚህ ደረስኩ እናንተ ጋር። አሰፋ እባላለሁ። የ4 ልጆች አባት ነኝ። ከሰበታ አካባቢ ከአለም ገና ነው የመጣሁት። አንድ ወደ 40 ዓመት የተረገዘ እርግዝና ነው ማለት ይቻላል። እግዚአብሔር የተባረከ ይሁን። እግዚአብሔር ስሙ ይባረክ። እና የአዝም በሽተኛ ነበርኩኝ። ወደ 20 ዓመት አካባቢ ላይ ነው ጀመረኝ። ምናልባት ዘመድ ታሞበት የሚያውቅ ሰው ችግሩን ያውቅ ይሆናል። መከራውን ስቃውን ያውቅ ይሆናል። የኔ ደግሞ ሲነጋ ሳይሆን ሌሊት ነው የሚገባብኝ። ሌሊት አልተኛም። የሁሉ ሰዓት ተደግፌ ነው የሚያድረው። እኔ እንትን ምንድን ነው ባለው ሲያንኮራፋ ወንበር ላይ ቁጭ ብዬ አድሬ ባለቤቴ ስትሰቃይ ነው የምታድረው። ከነጋ በኋላ ደግሞ ተነስቼ እወጣለሁ። ህይወት አታስቀምጥምና 40 ዓመት ማለት 4 ቀን አይደለም። 4 ቀን አይደለም ዘመዶቼ። እግዚአብሔርን አመስግኑልኝ። እግዚአብሔር ግን ብርቱ ነው። ቁጭ ብዬ አድሬ እኔ ቀን እንዳልሞትም ስለፈለገ ጌታ ኢየሱስ ክርስቶስ ለዚህ ዛሬም ሊያበቃኝ ስለፈለገ ሲዋዝን ውላለሁ፣ ስሯሯጥ ውላለሁ። ገብቼ ደግሞ እንደዛው አድራለሁ። ይሄ ሁሉ ዓመት ቆየው። ከዛ በኋላ ጌታን ተቀበልኩ። አሁን ወደ 2 ዓመት አልፎኛል። የሚያመልክበት ቦታ ላይም እየጸለዩልኝ እየለመኑልኝ መድኃኒት 3 አይነት መድኃኒት ነው የሚወስደው። አንድ ሌሊት 3 ጊዜ ሆስፒታል ሄጃለሁ። በክንድ ነው የሚሰጠው። የሚታቁ ሰዎች ካላችሁ ምናልባት ዶክተር ያውቃሉ። ያውቁሁን አልሳችሁ ያውቁታል። ሐኪምም ስለነበሩ ይመስለኛል። ጌታ ደግሞ እዚህ ጋር ነው ትልቁ የሚሰጥ ብሎ እዚህ ያመጣቸው። እግዚአብሔር የተባረከ ይሁን። እና ከዛ በኋላ እሱን እየወሰድኩኝ ነበረ። ኦክሲጂንም ደግሞ ነበረች የምትነፋ። ከጀመረ እሷ ደግሞ አታስቆምም። ነፍሴ ውጪ ነፍሴ ግቢ ነው። እነሱ ሁሉ የቀነስኩት ጌታን ከተቀበልኩ ወዲህ ነው። ቀደም ሲል ኦርቶዶክስ ነበርኩኝ። ያው ከቤተሰብ የወረስነው ነገር ነው። ከዛ በኋላ ጌታን መከታተል ጀመርኩኝ። የሚያመልክ ቦታ ላይም አወቁ። እየጸለዩልኝ እየለመኑልኝ መድኃኒቱንም እየተኩ መጣሁ። መድኃኒቱን እየቀነስኩ መጣሁ። እየተሻለኝ መጣሁ። ከዛ በኋላ እዚህ ውስጥ ያለውኝ ቴሌቪዥን ስናይ ሲኤምን እና የነበረ ቤት ውስጥ እኔ እዚህ ቤት ወጥቼ አላውቅም። እኔ እዚህ ድረሽ አላውቅም። እኔን ግን ቤቴ ነው መጥቶ ያየኝ። አመስግኑልኝ። እግዚአብሔር የተባረከ ይሁን። ከዛ በኋላ መድኃኒቱን እየቀነስኩ መጣሁኝ። እየጸለዩልኝ ነው የሚያምንበት ቦታ
በዚህ ያለውኝ ባለፈው 40 ቀን ስትጾሙ በነበረበት ሳምንት ግማሽ ቀን እንጾም ነበርና እንጾም ነበረኛም። ከዛ በፊትም ቴሌቪዥን ስንከታተል ስለነበረ 2-3 ፓስተር ሲጸልዩ ጌታን ፈውሱን ተቀበሉ ሲሉ ሁልጊዜ ሲጸልይ ጌታ ከኔ ጋር ነውና እቀበል ነበር፣ እጸልይ ነበር። በዚህ ያለውኝ 2 ቀን ከ2 ቀን በኋላ በዚህ በ40 ቀን ጾም ውስጥ ምሕረቱን ፍውሱን ተቀበሉ ብሎ ከጸሎት ውስጥ እሳቸው ሲጸልዩ እኔ ተነስቼ ወደ መኝታ ቤት ገባሁ። ወደ መኝታ ቤት ከገባሁ በኋላ ወጣሁ። በፊት ስናይ ነበር፣ ዛሬ ግን ትቼ ገባሁ። ከገባሁ በኋላ ባለቤቴ ቁጭ ብላለች። ተመልሼ ወጣሁ። ማት ጀመርኩ። ፍውሱን ተቀበሉ በጌታ በኢየሱስ ስም እሳቸው ሲሉ እኔም ቆምኩ ጀመርኩ። ከዛ በኋላ የሆንኩት ነገር አላቅም። ከዛ በኋላ የሆንኩት ነገር አላቅም። እኔ ተንበርክኬ የሆንኩት ነገር አላቅም። ለካ እኔን እያስታወቀኝ ኖሯል። ባለቤትም በኋላ ከቆየች በኋላ ያንን ነገር የመጀመሪያውን 2-3 እንደነገረችኝ ከሆነ እንግዲህ ከደፋች በኋላ ይሄንን ለምን አልቀርጾ ምናምን ትልና ትቀርጻለች። አሁን ልጆች ሰጥቻቸዋለሁ፣ እኔ ጋም አለ። ይገርማቸዋል። እና ጌታ የተባረከ ይሁን። የሚወጣ ነገር ልነግራችሁ አልችልም። ደምም አለው፣ ሌላ ነገር የሚጓተት ነገርም አለው። ጌታ ኢየሱስ ክርስቶስ የ40 ዓመት እርግዝና በቴሌቪዥን ስር ቁጭ ብዬ ለጌታ ያንሳል። አጨብጭቡልኝ። እኔ እዚህ አልመጣሁም፣ ቴሌቪዥን ስር ብቻ ነው እንዲህ ብዬ ቁጭ አልኩት። ታዲያ እንዲህ አይነት አምላክ፣ እንዲህ አይነት ጌታ፣ እንዲህ አይነት ብሩክ ሌሎቹም የተቸገሩት ያላዩት እንዲያዩ ጌታ ኢየሱስ ክርስቶስ ፍቃዱ ይሁን። ያላዩት እንዲያዩ ፍቃዱ ይሁን። እኔ እንግዲህ እዚህ ቴሌቪዥኑ ማየት የጀመርኩት ቤቴ ውስጥ ቁጭ ብዬ ነው። ቤቴ ውስጥ ሆኜ ነው ያየሁት። እዛ ነው የተፈወስኩት። ቤቴ ሆኜ ነው የዳንኩት። መዳኛዬን ያገኙት ቤቴ ሆኜ ነው። መድኃኒቱንም ትቼዋለሁ፣ ክኒኑንም ትቼዋለሁ። ኦክሲጂኑንም ትቼዋለሁ። እዚህ በር ሲገባ ደግሞ ሰውነቴ ሁሉ ምንም ነገር ሁሉ ሌላ ነገር ሁሉ ያለው ነገር ሁሉም ጥፍት ብሎ ከኔ ላይ ጠፍተዋል። አመስግኑልኝ። አሜን፣ ሃሌሉያ። እናታችን እርሶንም ስሞትን እንተዋወቅና የእርሶን ደግሞ ማንነት እንስማ። ማከለች እባላለሁ። የመጣሁት ከዓለም ገና ነው። እሱ እንደተናገረው የ4 ልጆች እናት፣ የአንድ ባል ሚስት ነኝ። ክብር ለእግዚአብሔር ይሁን።
በህይወቴ የተደረገልኝ ብዙ ነገር ነው። ብዙ ነገር ነው ያሳለፍኩት። ከተደረገልኝ ጥቂቱን ልናገር። የእግዚአብሔርን ተአምር ላወራ እዚህ አደባባይ ላቆመኝን እግዚአብሔር አክብሩልኝ። ስለዚህ ስለ በሽታ፣ ስለ ስቃው፣ ስለሆነው ለዚህ ሁሉ አመት እኛ ከተጋባ 36 አመታችን ነው። ልክ እንደተገናኘን ነው። ከዛ በፊት ነው ትንሽ ህመሙ የጀመረው እና ያሳለፍኩትን እኔ ነኝ የማውቀው ከእግዚአብሔር ጋር እና ወጣትነቴን ልጅነቴን የበላ በሽታ ነው። እግዚአብሔር ግን በቤቴ ውስጥ ቁጭ ብዬ በሲኤም ቲቪ ጠራርጎ የቀረውን እርሾውን ጠራርጎ እግዚአብሔር አወጣልኝ። እግዚአብሔር ክብር ለእግዚአብሔር ይሁን። ይሄን ሲኤም ቲቪ ማየት ከጀመርኩ ቆይቻለሁ። ባለችኝ ሰዓት ሳላይ ሳልሰማ የፓስተርን ትምህርት ሳላዳምጥ አልቀርም። ባለችኝ ሰዓት እኔ ለራሴ በህይወቴ ነገሬ ብዙ ተቀይሮልኛል። ተሰርቼበታለሁ፣ ተለውጬበታለሁ። በጣም የእግዚአብሔር ሰው የሚያስተምረው ትምህርት እኔን ለውጦኛል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄንን እሱ ደግሞ በጌታም ከመጣ በኋላ ይሄን ቴሌቪዥን ስናይ ብዙ ጊዜ ፓስተር ሲጸልይ ይቆማል፣ መንፈስ ቅዱስ ይሞላል። ያን ቀን ግን የተለየ ሁኔታ ነው የነበረው። ፓስተር ይሄን ቴሌቪዥን እያያችሁ ያላችሁ ፈውሳችሁን ተቀበሉ፣ መንፈስ ቅዱስን ተቀበሉ፣ መንፈስ ቅዱስ ርቀት አይከልለውም እያለ ይጸልይ ነበር። ከዛ እሱም ከተኛበት ተነስቶ መጣ፣ ተንበረከከ። መንፈስ ቅዱስ ከተቆጣጠረው በኋላ ከዛ በኋላ ደግሞ እንደማቅለሽለሽ አለውና እንደዛ ሲያደርገው ያንን እቃ ሳመጣለት አንድ ነገር ወደ ውስጥ ሳይቀር ወጣ። ሁለቴ ከደፋው በኋላ ነው እንዴ በኋላ ትዝ ስለኝ ይሄን ነገር ለምን አልይዘውም ብዬ የቀረጽኩትና ከዛ በፊት የወጣው አረንጓዴ፣ ቢጫ ምንም ከለሩ ምንም መለየት የማልችል ማለት ነው። እና አሁን ባወራው ወሬው አልቅም። እግዚአብሔር ብዙ አድርጎልኛል። እግዚአብሔር የቀረችውን እርሾ በቤቴ አግኝቶኝ በሲኤም ቲቪ በፓስተር ተጠቅሞ ነገሬን ልጅነቴን የበላ ወጣትነቴ ሳላቅ ነው እውነት ከሱ ጋር ያሳለፍኩት። እኔ በወጣትነቴ ምንም ደስታ የሚባል ነገር አልነበረንም በሽታውን ከማሽኮርመን በስተቀር። ስለዚህ ለአንዴና ለመጨረሻ ጊዜ እግዚአብሔር አወጣልኝ። አሜን፣ ሃሌሉያ። እግዚአብሔርን ቆመን በጭብጨባችን፣ በእልልታችን፣ በጩኸት፣ በፉጨታችን እናክብረው።